አዳዲስ መረጃዎች ከኢትዮጵያ እየተሰሙ ነው። አሁን በወጣው መረጃ የሚተማመኑበት መሳሪያ ከንቱ መሆኑ እየተገለጸ ነው። ባልተጠበቀ ሁኔታ የፈነዳው የሰሜን ኢትዮጵያ አዲሱ ጦርነት አዳዲስ ክስተቶችን ማስተናገዱ እየተሰማ ነው። ከዚህ ጋር በተያያዘ የአማራ ኃይሎች አጣብቂኝ ውስጥ ገብተዋል ሲባል ቲፒኤልኤፍ በአዲስ ዙር ወደ አዲስ ጥቃት ወደ ራያ ፊቱን አዙሯል እያሉ ነው። የኢትዮጵያ መከላከያ ሰራዊት በአንጻሩ ጀብድ ፈጽሟል እየተባለ ነው። ምን ጀብድ የሚለውን አሁን ሰምተናል እንነግራችኋለን። ከሁሉም በላይ ዓለም አቀፍ መገናኛ ብዙሃን በስፋት ስለዚህ ጦርነት እየዘገቡት ያለው መረጃ የብዙዎችን ስሜት እየነካ ነው። ኢትዮጵያውያን በስጋት ውስጥ ሆነው ይህንን ሁኔታ እየተከታተሉት ነው። ለትግራይ ኮማንድ ፖስት አሁን ሌላ አዲስ ማሳሰቢያና መግለጫ ሰጥቷል። መሆኑ አሁን ላይ ሸረሪናና እንዲሁም ሁመራ አካባቢ ራያ አላማጣ ምን አዲስ ነገር ተሰማ የሚለውን ይዘንላችኋል። ተሰሙታላችሁ። ከሁሉ በፊት በርካታ የኢትዮጵያን ጦርነት ያስፈልግም ስቶፕ ዋር ሰላም ናፍቆናል፣ መኖር መስራት መማርና መለወጥ ነው የምንፈልገው እያሉ ነው። አንዳንዶች ደግሞ ቲፒኤልኤፍ እስካልጠፋ ድረስ ኢትዮጵያ ሰላም አታገኝም ይላሉ። ሌሎች ደግሞ የአማራ ኃይሎችና ቲፒኤልኤፍ መስማማት አለባቸው፣ ሰሜን ኢትዮጵያ አደጋ ውስጥ ነው እያሉ ነው። ከዚህ አንጻር የአማራ ኃይሎች ለሁለት ተከፍለዋል። ከቲፒኤልኤፍ ጋር መተባበር ማለት ከአማራ ቀንደኛና ታሪካዊ ቋሚ ጠላት ጋር መቆም ነው ሲሉ፣ ሌሎች ደግሞ ከዚህ በፊት በተከሰቱ ነገሮች ለጋራ ጠላት በጋራ መቆም ክፋት የለውም፣ ፋኖ ጠላቱን ለማስወገድ ሲል ከማንም ጋር ቢተባበር ምንም ችግር የለውም ሲሉ፣ ይህ ግን አደጋው ከባድ ነው እያሉ በርካቶች እያስጠነቀቁ ነው። ይህ ባለበት ሁኔታ አብይ አህመድ በአሚኮ ስር ቆይተው አንድ ሐሳብ አንስተዋል። በመጻፎቹ፣ በትግሎቹ፣ በዘፈኖቹ፣ በታሪኩ አማራን በጠላትነት የፈረጀውና ሲወጋው ሲያደማው የኖረው ህዋት ነው እያሉ ነው። እናንተስ ምን ትላላችሁ? እኛ መረጃውን እንዲሁን ነግራችኋለን። እኔ እንትን የለብኝም፣ ይሄ የሚሸፋፈነው ነገር የለም። ኢትስ አ ክሪሚናል ኢንተርፕራይዝ፣ የወንጀል ኢንተርፕራይዝ ነው ይሄ እንጂ የሆነ የሰፊው ህዝብ ጥቅም የትግራይ ህዝብ ልዕልና ምናምን አሳስቦት የትግራይ ህዝብ ልዕልና የሚረጋገጠው በሰላም ብቻ ነው። የኤርትራ ህዝብ ከ3 ነጥብ ምናምን ሚሊዮን ወደ 1 ነጥብ ምናምን ሚሊዮን ወረደው በቃ ሁሉ ነገር በጦርነት ፈታለሁ የሚል መንግስት ስላለው ነው። ሁሉን ወታደር አረጋለሁ የሚል መንግስት ስላለው ነው። ሰው በስደት ይወጣል። ይተኮሰበት ሳሃራ በረሃ አጋቾች እየያዙት ደምንም ብሎ አምልጦ አውሮፓ ገብቶ ድንገት ቤተሰቤን አግዛለሁ በሚል ኢትዮጵያ አሁን የተፈራውን ለቀናት በፕሮፓጋንዳ አስተሳልፈው የነበረውን ህይወት ጀምራለች። ጦርነቱ ባስከፊ ሁኔታ እየሄደ መሆኑን መረጃዎች እያሳዩ ነው። የቱርክ ባይራክታር ድሮን መጥቶ መጣላቸውን የቲፒኤልኤፍ ወይም ደግሞ የቲዲኤፍ ተዋጊዎች በስፋት እያስታወቁና ፎቶዎችን እያጋሩ ሲገኙ፣ ብልጽግና አጋሮች ደግሞ የቲዲኤፍ ታጣቂዎች በተሳቢ መኪና ላይ በሚገኙት ወይም መግቢያው ላይ ያያችሁትን የታጣቂዎቹ በድሮን ተመተው እርምጃ ተወስዶባቸዋል፣ ከወዲሁ ከንቱ ሆነዋል በሚል ዘገባዎችን እየሰሩ ነው የሚገኙት። አሳዛኙም ጦርነት የተጀመረበት የመጀመሪያው ጉዳይ በርካታ ጉዳዮችን ይዞ እየመጣ የሚገኘው ሸረሪና የተባለው ስም ነው። ልክ ሸረሪና ከዚህ በፊት ሰሜን ዕዝ እንደሚባለው የአዲሱ ጦርነት መገለጫ ና ምክንያት ሆናለች። በኢትዮጵያ በኩል በወልቃይት ጠገዴ ዞን ቃብቲያ ሁመራ ወረዳ ስር በሚገኙ ሸረሪና በረከት በተባሉ የድንበር ቀጠናዎች ዛሬ ከባድ የተኩስ ልውውጥ መከሰቱን መረጃዎች እያሳዩ ነው። የወጡ ዘገባዎች እንደሚያመላክቱት ግጭቱ የተነሳው ከሱዳን ድንበር በኩል አካባቢውን በኃይል ለመቆጣጠር ያለመ ቡድን ነበር ይላሉ። ይህም አርሚ 7 ታጣቂ መሆኑ ነው። ይህ በኢትዮጵያ መከላከያ ሰራዊት ላይ የከፈቱት ትንኮሳ ተከትሎ ግጭቱ ተነስቷል ይላሉ። አንዳንዶቹ ደግሞ ይህ አርሚ 7 እየተባለ የሚጠራው ቡድን ከዚህ በፊት ማይካድራ ላይ ጭፍጨፋ ፈጽሞ ከህግ ለማምለጥ ሲል ወደ ሱዳን የሄደው ሳምሪ ነው ብለው የሚተቹ አሉ። እርግጥም በዛ የነበሩና
እንዲሁም ደግሞ ቲዲኤፍ ወይም ደግሞ ቲፒኤልኤፍ ለሱዳን እንዲዋጉ አሰልጥኗቸውና እንዲሁም ደግሞ በዶላር ሽጧቸው ለአልቡርሃን አስተዳደር ሲዋጉ የነበሩ አሁን ወደ ኢትዮጵያ መመለሳቸው ነው ብለው ይገልጹታል። በእርግጥ የህወሓት አርሚ 7 ታጣቂ በሱዳን አቅጣጫ ሰርገው በመግባት በበረከትና ሸረሪና መስመር በቀላል መሳሪያዎች ትንኮሳ ጀምረዋል ተብሏል። አላማቸውም ወልቃይት፣ ማይካድራና ሁመራን በመቆጣጠር ለቀጣይ ፖለቲካ ድርድር መደራደሪያ ማድረግ ነው ይላሉ። በእርግጥ በወልቃይት ደግሞ የተከዜን ትዝ ጨምሮ የኢትዮጵያ መከላከያ ሰራዊት ስላለ ይህ ሊሳካ አይችልም። እናም ደግሞ ቲፒኤልኤፍ ከና ፋኖ ጽምዶን መስርተዋል ከተባለ ወልቃይትን ከያዙ ፋኖ በዚህ ሊስማማ አይችልም የሚሉ ሀሳቦችም እየተነሱ ነው የሚገኙት። ትንኮሳውን ተከትሎ ኢትዮጵያ መከላከያ ሰራዊት በመድፍና በድሮን የታገዘ መጠነ ሰፊ የአጸፋ እርምጃ ወስዷል። ጥቃቱ የተሳተፉ ታጣቂዎች አብዛኛው ክፍል መደምሰሱና ከፍተኛ ጉዳት መድረሳቸው እየተመለከተ ነው። በነገራችን ላይ ከሁመራ ወደ በረከትና ሸረሪና አቅጣጫ በተደረገው የከባድ መሳሪያ ተኩስ ምክንያት በሁመራ ከተማ ያሉ መኖሪያ ቤቶች ድረስ የመንቀጥቀጥ ድምጽ ተሰምቷል ብለዋል። ጠቅላይ ሚኒስትር አብይ አህመድም ከወልቃይት ጋር በተገናኘና መንግስት ወልቃይትን ለምን ምክንያት ነው የሚጠብቀው የሚለውን ጨምሮ አሁን የተሰሙ መረጃዎች የትግራይ ሰራዊት ኮማንድ ፖስት መረጃዎችን ደግሞ ቀጥሎ ልንገራችሁ። እጅ አልሰጥም ለዚህ መንግስት ልገረፍ ልቀጠቀጥ መጨረሻውን ገለኝ አልገባም ወሰንኩኝ። ህወሓት የደረሰበትን ከባድ እርምጃ ተከትሎ ዛሬ መግለጫ ሰጥቷል። ፌደራል መንግስቱ ሲያካሄድ የቆየውን ከባድ ወታደራዊ እርምጃ በማሳደግ በሸረሪና አቅጣጫ ጦርነት ከፍቶብኛል ሲል ሲቪል ማህበረሰቡና ደጋፊዎች ለትግሉ እንዲዘጋጁ ጥሪ አቅርበዋል። አሁን ላይ በሸረሪና በሀገር መከላከያ ሰራዊት ቁጥጥር ስር እንደሚገኝ በአካባቢው ወጡ መረጃዎች ያሳያሉ። ጠቅላይ ሚኒስትር አብይ አህመድ ከአሚኮ ጋር ያደረጉት ቆይታ ግን አንድ ፍንጭ ይሰጣል። ቲፒኤልኤፍ እንደሚለን ወልቃይትን የመንግስት ክባይ ከለክለን ኖሮ በቀጥታ በጦርነት የሚሆን በማንኛውም መንገድ ይዘው ነበር እያሉ ነው። የአማራ ታጣቂዎች ለአማራ ህዝብ የሚታገሉ ሳይቀር ወልቃይቱን ውሰዱት ቢለንም እና አብይና ፌደራል መንግስቱ ከልክለዋል ብለው ቲፒኤልኤፍ ይከሰናል ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ ይህንን ሲሉ የአማራ ታጣቂዎች ሲሉ ፋኖን ማለታቸው ነው። እዚህ ጋር አንድ ሀሳብ እየተነሳ ያለው በዚህ መካከል የትግራይ ሰራዊት ኮማንድ ፖስት ዛሬ ማሳሰቢያ ሰጥቷል። መንግስት በምዕራብ ትግራይ በኩል በትግራይ ሰራዊትና ህዝብ ላይ ጦርነት ከፍቷል ይላል። ይህን ተከትሎ የትግራይ ህዝብና ሰራዊት ራሱን ለመከላከል በመመከት ጦርነት ላይ ተገኝቷል ብሏል። ይህን ተከትሎ አገዛዙ ያሰማራቸው የሚዲያ ሰራዊት በሚያሰራጩት ሐሰተኛ ቪዲዮዎችና ዘገባዎች ህዝባችን እንዳይደናገር በማሳሰብ ግንባር ላይ ያለው ወቅታዊ ሁኔታ በተከታታይ ለህዝብ እናደርሳለን፣ የተፈጸመው የድሮን ጥቃትም ሐሰት ነው እያለ ነው። በእርግጥ ሌሊቱን ከሱዳን ጋር በሚዋሰነው የሰሜናዊ ምዕራብ ኢትዮጵያ ክፍል ውስጥ በሚገኙ አካባቢ በሀገር መከላከያና በህወሓት ኃይሎች መካከል አዲስ ግጭት መቀስቀሱ ግን እርግጥ ሆኗል። በፌደራል መንግስቱ የተቋቋመውን የትግራይ ጊዜያዊ አስተዳደር አፍርሶ የተቆጣጠረው ህዝባዊ ወያነ ሓርነት ትግራይ ህወሓት በወጣው መግለጫ በምዕራብ ትግራይ ሸረሪና አቅጣጫ በሚገኝ ስፍራ ላይ ግልጽ ጦርነት ተከፍቶብናል ሲል አውጇል። የትግራይ ህዝብ ውጭ ሀገር የሚኖረው የትግራይ ዜጋና እንዲሁም ደግሞ የሃይማኖት አባቶች እንዲሁም ደግሞ ሌሎች ቡድኖች ታሪክ ለመስራት ተዘጋጁ ሲል ጥሪ አቅርበዋል። ከአንድ ቀን በፊት የትግራይ ኃይል መሪ ከሆኑት አንዱ ገብረ ጻዲቅ ወይም አዴት በታጣቂ ኃይሎች ምርቃት ላይ የትግራይ ህዝብ ሁሉና ለማረጋገጥ ብቸኛው አማራጭ የፌደራል መንግስትን መጣል መሆኑን የሚሳካው በብልጽግና መቃብር ላይ ነው የሚል መግለጫዎችን ሲሰጡ ሰንብተዋል። እስካሁን ድረስ የፌደራል መንግስት ሌሊቱን ስለተቀሰቀሰው አዲስ ግጭት ይፋዊ ማብራሪያ ባይሰጥም የፌደራል መንግስት ከፍተኛ ባለስልጣን የሆኑት አብርሃም በላይ ዶክተር ግን ስለ ሁኔታው ማብራሪያ ሰጥተዋል። አብርሃም በላይ ዶክተር ኋላ ቀርና የትግራይ ህዝብ ጠላት ሲሉ ጠርተውታል ህወሓትን። ይህ ቡድንና እኩይ ቡድን ባህሪ ያለው ስብስብ በሸረሪና በኩል ጦርነት በይፋ አውጇል ሲሉ ከሰውታል። የህወሓት ቡድን የስልጣን እድሜውን ለማራዘም ሲል ወጣቶችን፣ ታዳጊዎቹን ልጆችን በማያውቁትና እንዲሁም ደግሞ ተስፋና ህልም በሌለው ጦርነቱ ውስጥ እያስገባና እያስጨረሰ በርካቶችን እንደዛ ፍቅተል እንዲረግፉ እያደረገ ይገኛል ሲሉ ከሰውታል። ቡድኑ በሌሊት በሸረሪና በኩል አዲስ የጦርነት ትንኮሳ ከፍቶ ወጣቶችና ታዳጊዎችን ማገዶ እያደረጋቸው ይገኛል ይላሉ። ይህ መንገድ ቶሎ በጊዜው ካልቆመና ሁሉም የትግራይ ታዳጊዎችና ወጣቶች ህዝቦች በአንድነት ቆመው ካላስቆሙትና የረፍ ካላሉት የባሰ ጥፋት ያስከትላል ሲሉ አስጠንቅቀዋል። የሚደርሰውን ጉዳት ወደፊት ለመጠገን ፈጽሞ ያስቸግራል ሲሉም አብርሃም በላይ አሳስቧል።
ወጣቶች ሌሎችን ፍላጎት ለማሳካት ሀገራቸው የሚያጠፋ መሳሪያ እንዳይሆኑም ጥሪ አቅርበዋል። ዶክተር አብርሃም ለራሳቸው ደጋፊ ምሰሶ የሚያስፈልጋቸውና የአንዲት ራብ ቀን ያስቸግረቻቸው አካላት ይደግፉናል፣ የሚረዱት አካላት አሉን በሚል እምነት በነገ ተስፋ ወጣቶችና ታዳጊዎች ህይወት ላይ መፍረድ በአስቸኳይ ሊቆም ይገባል። ይህን ጦርነት የቀሰቀሱት አንዲት አርብ የቀረቻቸው ሽማግሌዎች ናቸው ሲሉ ከሰዋል። በጦርነት የሚመለስ የትግራይ ህዝብ ጥያቄና ፍላጎት የለም ያሉት ዶክተሩ አስፈላጊ ጉዳዮችና ሌሎችም ተግባራት ካሉም በሰላም በንግግርና በመወያየት ብቻ ለውጥ ሊመጣ ይችላል፣ መፍትሄም ይገኛል ሲሉ ገልጸዋል። እንዲሁም ወጣቶችን ወደ ጥፋት የሚመሩ ኃይሎችን መከተል ተገቢ እንዳልሆነ ማስጠንቀቂያ ሰጥተዋል። አብርሃም ከዚህ ቀደም ከብዙ ጥፋት በኋላ ወደ ውይይት የመምጣት በማስታወስ አሁንም ከመጠፋፋት በፊት ለሰላም እጅ መዘርጋት እንደሚሻል ነው ጥሪ ያቀረቡ ያሉት። ሁሉም ሰላም ወዳድ ወገን ጦርነት ይበቃል በሚል አቋም ለሰላም እንዲተባበር ጥሪ ያቀረቡ ይገኛል። በእርግጥ በቀድሞ የህወሓት አመራሮች የተመሰረተው ስምረት ፓርቲም የትግራይ ህዝብ የማይፈልገውና የማይመኘው አዲስ ወታደራዊ ግጭት ተቀስቅሷል ሲል የነጌታቸው ረዳ ቡድን ከዚህ ለየት ያለና የማይገመት ሀሳብ አውጥቷል። የአፍሪካ ትልቁ የስደተኛ ምንጭ ሀገር ሆኗል ኤርትራ። ትግራይ አሁን ሊተካው ነው በቅርብ ጊዜ። ሱሱ እንዳይሆን ማስቆም አለብን ሁላችንም። ፌደራል መንግስትም ድርሻው መውጣት መቻል አለበት። ግን ይሄ ሊደርሺፕ እያለ የትግራይ ህዝብ ህልውና ማረጋገጥ አይችልም። ከጥፋት ወደ ሌላ ጥፋት ነው የሚወስደው። ስምረት ግጭቱን ማንና መቼ እንደጀመረው ለማወቅ አስቀድሞ ተዘጋጅቶ ወጣውን የኋላ ቀሩ ቡድን ህወሓት መግለጫ መስማት ማየትና ማንበብ ይበቃል ብሏል። ገለልተኛ አካላት የሚያደርጉት የሳተላይት ክትትልና የክትትሉን ውጤትም እንጠብቃለን ሲል አሳስቧል። ይህ የሳተላይት ክትትል የሚያደርጉት እነማን ናቸው የሚለውን ሌላ አነጋጋሪና ያልተገመተ አድርጎታል። ፓርቲው አሁን የተከፈተው ጦርነት በውጭ ኃይሎች ፍላጎትን እቅድ የሚመራና የሚደገፍ ነው ብሏል። በእርግጥ የውጭ ሀገር ኃይሎች እነማን ናቸው የሚለውን ባይገልጽም ብልጽግና ግን ሱዳን፣ ኤርትራና ግብጽ ናቸው ሲል ቆይቷል። ጌታቸው ረዳ ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ ናቸው። ስምረት ፓርቲን መስርተዋል። ስለዚህ እነዚህ ቡድኖች ናቸው ብለን ልንወስድ እንችላለን። ሆኖም የጦርነት እቅድ በራሳቸው የጦርነት ነጋዴዎች አማካኝነት አስቀድሞ ሚስጥሩ ታውቆ ያደረ በመሆኑ እንቅስቃሴው ገና ሳይስፋፋ የሚከሽፍ ነው ሲል አስጠንቅቋል። ያላስፈላጊ ግጭቷና ሰለባና የመከራው ተቀባይ የሆነ ያለው የትግራይ ወጣት ትውልድ መሆኑን አሳዛኝ ያደርገዋል ብሏል ስምረት። ይህ ቡድን የፕሪቶሪያን የሰላም ስምምነት በመጣስ የህጋዊውን ጊዜያዊ አስተዳደር ስልጣን በኃይል ገልብጧል ብሏል። ከተገለበጡት ውስጥ ጄኔራል ጻድቃን ገብረትንሳይ፣ አሁን ታደሰ ወረደና ጌታቸው ረዳ እንደሆኑ ልብ ሲባል ይህ መግለጫ ትንሽ ሚዛናዊነት ሊጎለው እንደሚችል መረዳት ይቻላል። በእርግጥ አሁን አስተዳደር መስርቷል ህወሓት፣ ሌሎችን በኃይል አባሮ ይህ እውነት ነው። አሁን ደግሞ ግዛታዊ አንድነትን ማስከበር በሚል ሽፋን በውጭ ኃይሎች ተመክቶ አዲስ ጦርነት ደግሷል ብሎ ይከሳል ስምረት። ቀደም ሲል በተለያዩ መድረኮች ሲያካሄዳቸው የነበሩት የዛቻና ትምክህት መግለጫዎች ቡድኑ ስለ ጦርነት የነበረውን ከፍተኛ ፍላጎትና ጉጉት የሚያሳዩ በቂ ማስረጃዎች ናቸው ሲልም ከሷል። ይህ በእንዲህ እንዳለ የፓርቲው መሪ አቶ ጌታቸው ረዳ ለትግራይ ሰራዊት አመራሮች ባስተላለፉት መልእክት አመራሮቹ ጥሩ ወታደራዊ እውቀትና ግንዛቤ ያላቸው ተብሎ ስለሚታመን ለትግራይ ህዝብና የሚጠቅም የበሰለ ውሳኔ መወሰን ነበረባቸው ሲሉ አሳስበዋል። የትግራይ ህዝብ አንድነት፣ አብሮነት አበላሽታችሁ ባልቡርሃን በፋኖና ከሁሉም በላይ ደግሞ በሻቢያ ተመክታችሁ የምታደርጉት ፉከራና ዛቻ ህዝብን ወደ ከፍ አደጋ ከማስገባት ውጪ የምታመጡት የለም፣ ምንም አይነት ለውጥም አይኖርም ሲሉ ጌታቸው ዝተዋል። በእርግጥ ጌታቸው ከመቀሌ ተባረው አዲስ አበባ እንደሚኖሩ ለማንም ሀቅ ነው። ጌታቸው አክለውም ደብረጽዮንና ፈትለወርቅ መርተዋችሁ ጌታቸው አሰፋ መንገድ እየመራችሁ በግዳጅና በገፍ ወጣቱን በመመልመል ወደ 4 ኪሎ እንመለሳለን የሚለው ቅዠት ፈጥናችሁ ልታቆሙት ይገባል ሲሉ ለወገኖቻቸው አሳስቧቸዋል። ለትግራይ ሰራዊት አባላትም ሌላ መልእክት የጨመሩት ጌታቸው እናንተ ልትጨነቁለት የሚገባው በጣት የሚቆጠሩ ወንጀለኞች ህልውና ሳይሆን የትግራይ ህዝብ ሰላም፣ ህልውና፣ ደህንነትና አንድነትን ይላሉ። እናም ሰራዊቱ በህይወቱ በመኖሩ በአካሉ የሚጫወቱ ቡድኖችን ይበቃል ሌላቸው እንደሚገባ ጥሪ አቅርበዋል። ህዝቡ ያለበትን የመኖርና ለመኖር የህልውና ጥያቄ በሰላማዊ መንገድ ብቻ ሊመለስ ይችላል ያሉት አቶ ጌታቸው ልንወቀስና ልንፈራረጅ እንዲሁም ደግሞ ልንነጋገር የምንችለው መጀመሪያ እንደ ህዝብ አሁንን ስንኖር በህይወት ስንቆይ ብቻ ነው ብለዋል።
በሐውልት የመሸገው ቡድን የዲፕሎማሲ በሮችን በሙሉ ዘግቶ ያለ በፉከራ ከውጭ አካላት በሚጠበቅ እርዳታ ተመክቶ ሁኔታዎችን ካበላሸ በኋላ ዓለም ስማኝ የሚል ጩኸት ማሰማቱ የአመራርነት ይቅርና ተራ አስተዋይነት እንኳን የሌለው መሆኑን የሚያሳይ ነው ሲሉ ወቅሰውታል። በህወሓት የተባረሩት አቶ ጌታቸው ህወሓት ራሱን ግን እዚህ ጋር እንደ ጥያቄ ይነሳል። በዚሁ ጥንቅጥ ውስጥ የህወሓት አጋር ነው የሚባለው ፋኖ ምን አይነት ጉዳዮችንና አስተያየቶችን እያስተናገደ ነው? በቅርብ ጊዜ የተወለደውና ትጥቅ ትግል ውስጥ የገባው ከበርካታ ጦርነቶችና ግጭቶች ጋር እየተላገ ያለው ፋኖ አሁን አጣብቂኝ ውስጥ የገባ ይመስላል። በርካቶች ግን ቋሚ ጠላት ስለሌለ ዋናው ጠላታችን ደግሞ ብልጽግና ነው፣ እሱን ለማስወገድ ከህወሓት ጋር መተባበሩ ችግር የለውም የሚል ሀሳብ እያነሱ ነው። በርካታ ሰዎች ግን ህወሓት ቋሚና ቀንደኛ ጠላታችን ሆኖ እያለ ከህወሓት ጋር መተባበር ፍጹም የማይታሰብ ነው፣ ህወሓትን አዝሎ 4 ኪሎ ማድረስ ነው፣ ህወሓት እባብ ነው፣ እባብ ደግሞ ለመደ ተብሎ በኪስ አይያዝም እያሉ ነው። በእርግጥ ይህንን ጉዳይ ዛሬ ጠቅላይ ሚኒስትር አብይ አህመድም አንስተውታል። ከአሚኮ ጋር ባደረጉት ክፍል 2 አስተሳሰብና አስተያየት እንዲሁም ውይይታቸው ላይ ከዚህ በፊት አማራን በትምህርቱ በትግል ዘፈኖቹ እንዲሁም ደግሞ በመመሪያውና በትግል ሰነዱ ላይ ጠላት ብሎ የፈረጀው ቲፒኤልኤፍ ነበር። ከዚህ ኃይል ጋር መተባበር ያስፈልግም እያሉ ነው። እኛ መንገድ፣ መሰረተ ልማት፣ ኢንዱስትሪ፣ ሰላም በርካታ ነገሮችን ለአማራ ህዝብ እያመጣን ነው። ኦሮማራ ወይም የአማራ ህዝብ በደምና በትብብር የተሳሰረ ነው። ሚኒሊክና ጎበና ታሪክ ሰርተዋል። ይህንን ደግሞ እኛም ልንደግመው ይገባል እያሉ ነው። የአማራ አክቲቪስቶች ደግሞ አሁንም ድረስ ራያና ለወልቃይት ትኩረት ያስፈልጋል፣ ቲፒኤልኤፍ ልናምን አይገባም፣ ቲፒኤልኤፍ ትንኮሳ እያደረገ ነው፣ አሁን እያደረገ ያለው አማራ ክልልን የጦርነት አውድማ ነው፣ ጦርነቱን ከትግራይ ለማውጣት ነው እያሉ ነው። አሁን ሰሜን ኢትዮጵያ ለማንኛውም ውጥረት ውስጥ ነው። አሁን የተሰሙ መረጃዎች እነዚህ ናቸው። አዲስ መረጃ እያንዳንዷን ነገር በደቂቃ እየተከታተለ ያደርሳችኋል። የአሁኑን አበቃው። ቻው ቻው።